ለኔ ብቻ ሳይሆኑ አርቲስቶች በሌላም ዘርፍ ያሉ ዝና ውስጥ ያሉ ስማቸው ያለ አግባብ የሚጠፋ ያለ አግባብ ስማቸው የሚነሳ ባሏሉበት የሚያሱሉ ሰዎች እኔ ትልቅ ትምህርት ማስቀመጥ ፈልጋለሁና ኦሬዲ ክስ መስርቻለሁ። ማናችንም አዶናይን መሆን አንችልም። መጤን ይሄን ነው ሪያላይዝ ያደረኩት። ተመረኩልሽ። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህንን ቪዲዮ እንድትጀምሩ በትህትና ጠይቃችኋለሁኝ። እንግዲህ እንደተለመደው አንዳንድ ቪዲዮዎችን ይዤ መጥቻለሁኝ እንደተለመደው ማለት ነው። እንግዲህ አብረን እያየን እንዝናናበታለን እንዲሁም ሀሳብ እንሰጥበታለን ማለት ነው። እንግዲህ ኮመንት መጻፍ ትችላላችሁ እዚህ ላይ ሀሳብ ካላችሁ ማለት ነውና ወደ መጀመሪያው ቪዲዮ ላሸጋግራችሁና ተመልሼ እመጣለሁኝ። ለራስሽ መቶና ቆርሳሽ አጎረሽው ስም ተረፋሽ በጡትሽ ምንሽው በክንዶቿ ታፈን በፍቅር ያለምነው ወተት ብቻ አይደለም ከህይወት እስትንፋስ ነው። ከወዲስ ሻለው አሁን ምን እንደምትልኝ ያል ዝናብ እየጣለ ነው። በጣም ዝናብ እየመጣ ነው። ዲጋሽት ይያለ ለፍሽ ያለው ቤት ነው። አሳያችሁ ስለ ተፋርገ እዚህኛ እስኪ ብቻ ምን እንደሚፈጠር አብረን ያለን አብራችሁን ቆዩ። ተመረኩልሽ። የኑሮዬ ማገር ህዋሴነሽና የደም ስሬ ቀመር እስካለሁኝ በምድር ከቀነኒ ቤተሰቦች መልእክት ይዤላችሁ መጥቻለሁ። ስለሆናችሁ እንግዲህ በሶሻል ሚዲያም ሀገርም ውስጥም ውጭ ሀገር ያሉ ሰዎች በቀነኒ ጉዳይ ላይ በፍጥነት ብዙ ሲረባረቡ ነበር። ስቲል እየጠየቁም ያሉ አሉ። ሁላቸውንም እግዚአብሔር ይስጥልን ለማለት እንወዳለን። በቀነኒ ጉዳይ ላይ እንግዲህ ከኢንቨስቲጌሽኑ ጊዜ ጀምሮ ምንም አይነት እምነት አልነበረም። የተሰራበት የነበረው ነገር አሳማኝ አልነበረም። ፍትህ ለማግኘት ሳይሆን ሰውየውን ነፃ ለማድረግ ነው ሲሰራበት። ፋይናሊ የውሳኔ አሰጣጡን ደግሞ የተፈታበትም ሁኔታ ትራጀዲ የተሞላ አይነት ፍትሃዊነት ባለው መልኩ ቪክቲም የሆነውን ቤተሰብ ቁጭ አድርጎ ማክሮ ያለውን ነገር አስረድቶ ሳይሆን የተፈታበት የተለቀቀበትን መንገድ ድራማ ሰርቶ የተለቀቀ። ከዚያም በኋላ ባለው ጊዜ ውስጥ ይግባኝ መጠየቅ ትችላላችሁ ተብሎ ፍትህ ሚኒስቴር ሙሉ የነበረው ሁኔታ መጠየቅ የሚገባ ነገር ተጠይቆ ገብቷል። ነገር ግን ለረጅም ጊዜ እንግዲህ ከዚያ ጊዜ ጀምሮ ያለውን ጊዜ ገስ ማድረግ ትችላላችሁ። የተመካከርንበት ነው። ቲም እየተዋቀረ ነው። ጠብቁን ቆዩን እየተባለ ስልክን ባለማንሳት በእንደዚህ አይነት መልኩ ቤተሰብ ሲጉላላ ምንም አይነት በዚህ ጉዳይ ላይ ለማድመጥ ፈቃደኛ ነው። የህፃናትና ሴቶች ጉዳይ ሚኒስቴር ደረጃ ተወስዶ በጊዜው ህዝቡ ብሎ ሲነሳ የማስተባበያ ስራ ሰርቶ የለም አይተናዋል፣ ጉዳዩን እንገባበታለን፣ እንደዚህ እናደርጋለን የሚል ነገር ተነስቶ ነገር ግን ምንም ከዚያ በኋላ የተባለ የለም። አልፎ ደግሞ በዚህ በኩል በፍትህ ተይዞ እያለ በባህላዊ መልኩ ደግሞ እንፈታለን በሚል በጎን ሲካሄድ ነበር። በባህላዊም ሁኔታ የተባለው ነገር ሲጀመር በህግም ደረጃ የሚፈቀድ አይደለም። በህግ የተያዘ ለዛው ኢንቨስቲጌሽን ላይ ያለ ኬዝ በባህላዊ መልኩ ገብቶ መመርመር አይቻልም። ምርመራ ማድረግ የሚችለው ፖሊስና አቃቤ ህግ ብቻ። ከዛ ባለፈ
ፍርድ የተሰጠበት ጉዳይ ሲሆን ለእርቅ ነው ወደ ታች የሚወርድ ወደ ማህበራዊ ባህላዊ ፍርድ ቤት እንደዚህ ተስማምተዋል። እንደዚህ አይነት ውሳኔ ተሰጥቷል። ነገሩ ግን ቀጣይነት እንዳይኖረው በቀል እንዳይቀጥል አስታርቋቸው ተብሎ ስፔሻሊ ጉማ የሚመለከተው ኦሮሞ ነው። ኦሮሞ ደግሞ ባህል ያንን ማድረግ የሚቻለው ፋይናል ነገር ላይ የደረሰ የተወሰነበት ነገር ግን እንደዚያም ሆኖ አቋን እናወጣለን እንፈልጋለን በሚል አይነት ድለላ በጎን በኩል ገቡ። ከዛም በኋላ የሄዱበት መንገድ የማስፈራራት የማዳፈን ስም የማጥፋት እንጂ ምንም ያመጡት መፍትሄ የለም። ቶታሊ ደግሞ ቪክቲም በሆነው ቤተሰብ ላይ ማዕቀብ ጭነናል በሚል የሚኖሩት ኦሮሚያ ውስጥ ነው። በኦሮሚያ ማህበረሰብ መካከል በኦሮሞ ማህበረሰብ መካከል በነፃነትም ወጥተው እንዳይገቡ ሌላ ጫና ሊጫኑባቸው። ባለፈው ጊዜ ሰምታችሁ ከሆነ ሶፍ ዑመር በሚባል ሚዲያ እታችን ብትኖር ጥሩ ነበር ደርሳ ቢሆን ኢንተርቪው ተደርጎላቸው አንዳንድ ክፍተቶች ናቸው። እኛ እንደውም አንዳንድ ነገሮች ክፍተት ስላሳዩ ይቀጥላል ብለን ጠብቀን ነበር። ወደ ፋሚሊ ደግሞ ኢንተርቪው ይመጣል። ያው ኢንዳይሬክት በሌላ ሰው ጠይቀው ነበር። እኔም ደጋግሜ ደውያለሁ፣ አልተሳካልኝም። ቶታሊ እኛ የሄድንበት ነው የሚል መልስ እንደተሰጧቸው ነው የሰማሁት። እና ከዛ በኋላ ባለው ጊዜ በአባ ገዳም በኩል ምንም የተሄደበት ነገር የለም። ስለዚህ እንዳጠቃላይ መንግስት ያለበት ሀገር ነው፣ ህግ ይከበራል የሚባልበት ሀገር ላይ ያለ ነው። በእንደዚህ አይነት ሀገር ውስጥ ደግሞ እንደ ዜጋ አንድ ሰው እንደ ዜጋ ብቻ ኬዙ ሊታይ ፍትህ ሊሰጠው ይገባል። የሞተችው እህታችን ነች። ሰው ነው የሞተው፣ የሆነ ዝንብ ወይ ደግሞ በረሮ አለ። ስለዚህ ማንኛውም ሰው በህግ እኩል የሆነ ከለላ ነው ማግኘት ያለበት። እንደዚህ የትኛው ወንድ ይሁን ሴት ይሁን ህፃን ይሁን አዋቂ ህጉ ይመለከታል። በዚህ በኩል ደግሞ ህግ አስፈጻሚው አካል ይሄንን ተከታትሎ እልባት መስጠት ሲገባው እንደዚህ እየተጓተተ ይኸው አንደኛ አመቷን እንግዲህ የተወሰኑ ቀናቶች አልፈዋል። ለማሰብ ጊዜ የተገኘ ነው። ጋይስ እንግዲህ የቀነኒ ጉዳይ ሁላችንም እንደምናውቀው አንድ አመት አልፏታል በህይወት ካለፈች። እንግዲህ እስካሁን ድረስ ምንም እልባት አልተገኘለትም ነበር። አሁንም በእርግጥ ገና ነው። ነገር ግን ይህንን ጉዳይ ሁላችንንም ከዳር እንድናደርሰው ምኞቴ ነው። ምክንያቱም የእሷ እንግዲህ ወላጆች፣ ዘመድ፣ ወዳጅ ሁሉም እንግዲህ ይህንን ይጠብቃል ማለት ነው። እውነቱን ማወቅ ትልቅ እንግዲህ እረፍት ነው የሚሆነው እና ሁላችንንም ይህንን ነገር እንዲሆን እንግዲህ ከቤተሰብ ጎን እንድንሆን ማለት እፈልጋለሁኝ። ምክንያቱም ይህንን ጉዳይ እሷ ላይ ብቻ ስለማይቆም፣ ስለዚህ እኛ ላይ ሳይደርስ ይህንን ነገር እንግዲህ እውነቱ ተገኝቶ ፍትህ እንድታገኝ እህታችን ማድረግ አለብን ብዬ አስባለሁኝ ማለት ነው። እና እንግዲህ ህይወት እንደዚህ ነው። አንዳንዴ ደስታ፣ አንዳንዴ ሀዘን አለ። እንግዲህ ቀደም ብለን ያየነው ወንድማችን እንግዲህ ተመርቆ በማዕረግ ነው የተመረቀው እና የእናቱ ደስታ የእናንተ ደስታ እንዲሆን የወላጆቻችሁን ጥረት እንግዲህ ከዳር አድርሰን ሁላችንንም ወላጆቻችን የምናስደስትበት ጊዜ እንዲመጣልን እመኛለሁ። በጣም ደስ የሚልና አነጋጋሪ ቪዲዮ ነበረ ይሄንን ቪዲዮ ማለት ነው። እና ወደ ቀጣይ ቪዲዮ ያሻግራችኋለሁኝ። ማንም ሰው ባይዘ የውስጥህን ምናምን አይረዳልህ። ማንም ሰው የውስጥህን ነገር አያውቅልህ። በእውነት ሲሪየስ ማለት በቃ በጣም ሲሪየስ ሆንኩበት ነገር ነው ይሄ ማለት ነው። ከተረዳኝ ይረዳኝ እግዚአብሔር ነው። ሲቀጥል እኔ ነኝ ራሴን ማውቀው ማለት እኔ ነኝ ራሴን የምረዳው ባህሪን ብዙ ነገሬን ማውቀው ራሴ ነኝ። I must be crazy now. Maybe I drink too much. But when I think of you, I want to feel your touch. To whisper in your ear, was that all this time? Or only you would hear, if only you were mine. I wish I could go back.
እኔ የእሷ ባለቤት ፍቅረኛ የወደፊት ባሏ ነኝ። በተጨማሪ ፍቅረኛዋ ነኝ። እሱ ደግሞ ያው ትንሽ ኮላብ ነገር አላቸው። ያው ይወዳታል። ያው ሶሻል ሚዲያ ላይ በምትለቃቸውም ምናምን ትንሽ ይፈልጋታል። እኔ ደግሞ ፍቅረኛ የምትወደኝ የምታፈቅረኝ የወደፊት ባለቤቷ ነኝ። ስለዚህ አምነ ተቀበል ነው። ምክንያቱም ግዴታ ነው። በፊት ከኔ ጋር የኔ የድሮ ጓደኛዬ ነበረች። ድሮ ትውቃለን። ድሮ አሪፍ ጊዜ አሳልፈናል ከሷ ጋር እና በሆነ ትንሽ ጋፕ ነው አሁን ላይ በማያው ሰይጣን ይገባል። በሰይጣን መካከል ከሱ ጋር አብራ ብትሆንም እኔ እንግዲህ እስከ ዘላለም እወዳታለሁ፣ አፈቅራታለሁ። በዚህ አጋጣሚ መናገር ፈልገው ሁሌም ልቤ ላይ አለች። በዚህ አጋጣሚ በጣም ነው የምወድሽ፣ ማፈቅርሽ። ጌታ ምስክሬ ነው እንዴ። ኧረ ተው። መልካም እንግዲህ አንተ ድሮ ከኔ ጋር ነበረች ስቲል አፈቅራታለሁ ነው። እሷ ደግሞ የራሷ አዲስ ህይወት አዲስ ምዕራፍ ላይ ነው ያለሽው። በዚህ ሰዓት መነጋገሪያ የነበረው ቪዲዮ ይሄንን ነው። እንግዲህ ሁለቱም ልጆች እሷን ይወዷታል፣ ግን ያኛው የመጀመሪያ ፍቅረኛዋ ነበር የተመታው ልጅ ማለት ነው። ያኛው ደግሞ እንግዲህ እንደተናገረው ያሁኑ ፍቅረኛዋ ነው። እንግዲህ ሚስቴ የቀጣይ የመጪው ሚስቴ ነች ሲል ነበር። ብዙ ሰው ነበረ ያወዛገበውና እኔ እንደውም ፕራንክ ነበረ የመሰለኝ። ነገር ግን አንዳንድ ቪዲዮዎችን ስመለከት እና ሐሳብ ኮሜንት ስመለከት እውነት መሆኑን ነው እንግዲህ ያገኘሁት መረጃ እስካለኝ ድረስ ማለት ነውና በጣም የሚገርም ነው። እንግዲህ ያላችሁን አስተያየት እስኪ እዚህ ላይ ብትሰጡበት ጥሩ ነው ብዬ አስባለሁ። አሜሪካኖችን እንዴት አነቃቃለሁ ብሎ ደፍረ መምጣቱ አዝኛለሁ። በዛ እኔ እውነቱን ነው ምናምን አዝኛለሁ። አሜሪካንን ሞቲቬት ላርጋችሁ ስለ ስራ ብሎ መምጣት ስድብ አይደለም። ገንዘብ ልለምንም መጣ እንደገና ላነቃቃችሁ የሚባል ነገር አለ እንዴ? ያልተነቃቃ ሰው ነው ገንዘቡን ሲያወጣ የምታየው? ምን አይነት ነገር? ያ ያልተነቃቃ ሰው ነው ያን ሁላ ገንዘብ አውጥቶ የሰጠው? ያልተነቃቃ ያልሰራ ሰው እኮ ዝም ብሎ ማጨብጨብ ነው ስራው። ያልተነቃቃ ሰው ነው ያን ሁላ እርዳታ ሲሰጥ የነበረው ወይስ የነቃ ያወቀ ብቃት ያለው ሮይስ ሮይስ ያስነዳ ሰው የነቃ ነው? አሁን ለሱ ልትመክረው ነው? እስክሌዱን እንዲህ እንቃርጌችን መኪናው ወድጃ ያታለው ወይኔ ያለቃትም እስከወጣ ያልከው ያልነቃ ሰው የገዛው መኪና ነው ወይስ ነቅቶ ሰርቶ ህይወቱን የቀየረ ሰው የሰጠ መኪና ነው? ስለዚህ ማስተዋሉ ጥሩ ነው። የአዶናይ ሞቲቬሽናል ስፒች ከሚያስፈልጋቸው ሰዎች መካከል አንደኛው ዮኒ ማኛ ነው ብዬ ነው እኔ ማምነው ማለት ነው። ይቅርታ አድርጉልኝ፣ ዛሬ ስለ ሰው እንዳወራ ፍቀዱልኝ። ቀን ሙሉ ላወራበት እስቲ ስለ ሰው ላወራ ዛሬ ማለት ነው። ሌላ ጊዜ አላወራም ታቁኛላችሁ ማለት ነው። ዮኒ ማኛ ስላንተ ነው ማወራው። ምክንያቱም የአዶናይ ሞቲቬሽናል ስፒች ለአሜሪካ ላሉ ኢትዮጵያውያን አያስፈልግም ስትል ነበረ። ይህንን ነገር ሳወራ ፕሊስ በመልካም ጎኑ እንድሰማኝና አንድ እንደሚወድህ ሰው እና ጥላቻ እንደሌለበት ሰው እንድሰማኝ እፈልጋለሁ ማለት ነውና በመጀመሪያ አንድ ነገር ልንገራችሁ። ሞቲቬሽናል ስፒች የሚያስፈልጋቸውና የማያስፈልጋቸው ሰዎች አሉ። የሚያስፈልጋቸው ሰዎች ይውላችሁ አላማ ላላቸው፣ ድሪም ላላቸው፣ የሆነ ቦታ መድረስ ለሚፈልጉና ህይወት ምንድነው የሚለውን ነገር ላወቁ ሰዎች ነው ሞቲቬሽናል ስፒች የሚያስፈልጋቸው። ምክንያቱም ድሪማቸው ለማሳካት አላማቸው ለማሳካት ማለት ነው። ለደነዘዙ ሰዎች፣ ህይወት ላልገባቸው ሰዎች እና ላልነቁ ሰዎች፣ ድሪም ለሌላቸው ሰዎች የሚያስፈልጋቸው ሞቲቬሽናል ስፒች አይደለም። የሚያስፈልጋቸው ከዛ ወረድ ያለ
ህይወት ምንድነው? ዓላማ ምንድነው? እንዴት ነው ዓላማ ማግኘት የሚቻለው? ቪዥን እንዴት ነው ማግኘት የሚቻለው? እና በህይወት ሰክሰስፉል መሆን እንዴት ነው የሚቻለው የሚለውን ነገር ነው መሰልጠን ያለባቸው ማለት ነው። ዮኒማኛ ብትችል ይሄንን ብትካፈል በጣም አሪፍ ነው። ዮኒማኛ መንቃት አለብህ። እኛ ስናቅህ እንደዚሁ ነው። ትላንትም እንደዚሁ ነህ። ሐሳብ አልቀየርክም፣ ቦታ አልቀየርክም፣ ንግግር አልቀየርክም፣ ስታይል አልቀየርክም። ምንም የቀየርከው ነገር ህይወት ላይ የለም። ትላንትና ሶሻል ሚዲያ ላይ እንዳስቀመጡ ዛሬም ተቀምጣለህ ማለት ነው። አንተ መንቃት አለብህ። ሶሻል ሚዲያ ላይ እንኳን በትንሹ ብራንድ ቢውልድ አላረክም። ምንም ነገር ያደረከው እንደዚህ ነው የሚባል በእኛ ልብ ውስጥ ሊታወስ የሚችል ነገር ምንም ነገር አላረክም ማለት ነውና ሶሻል ሚዲያ ላይ ሰዎች ላይ ብቻ ተንጠልጥለህ እስከመቼ ድረስ ትቆያለህ? ሰዎች ሲያሸንፉ አቺቭ ሲያደርጉ እነሱን ለማወዳደቅ የእነሱን ኔጌቲቭ ነገር በመፈለግ እነሱን በመተቸት እነሱን በማውደቅ ምናምን ነው የምናቀህ ማለት ነውና አንተ ሰው ላይ ዲፔንደንት ሆነሃል ማለት ነው። የሆኑ ሰዎች ሲሳካላቸው የእነሱን ስኬት በማወዳደቅ ያንተን ከፍታ ለማግኘት የምትሞክር፣ ከዛ ሰዎች ሲወድቁ ሲነሱ ምናምን ነው ያንተ ዓላማ። ያንተ አይደንቲቲ ሶሻል ሚዲያ ላይ ፈጽሞ አናየውም። ከዩቲዩብ ተባረሃል፣ ከተለያዩ ሶሻል ሚዲያዎች በተለያየ ጊዜ ተባረሃል። ስለዚህ እኔ ምልህ ነገር ከሰማኸኝ ይኸውልህ አንተ በደንብ አድርገህ መንቃት ያለብህ ሰው ነህ። ሶሻል ሚዲያ ላይ ያንተ ስታይል ያንተ አመጣጥና ያንተ ጓደኞች አይነቱ ስታይል አሁን ኦሬዲ ተበልቶበታል። የአዶናይ ሞቲቬሽናል ስፒች ከሚያስፈልጋቸው ሰዎች መካከል አንዱ አንተ ነህ። ዓላማ ካለህ ነው እሱም ማለት ነው። ዓላማ ከሌለህ ደግሞ ማድረግ ያለብህና መማር ያለብህ ነገር አለ ብዬ አስባለሁ። አሜሪካ ያላችሁ ሰዎች በደንብ እንድሰሙኝ ይፈልጋለሁ። አንድ ህይወትን ካሸነፈ ሰው የሆነን ቃል መስማት በጣም ትልቅ ኢንስፓይሬሽን ነው። የአንድን ሰው ያለፈበትን ታሪክ መስማት ትልቅ ኢንስፓይሬሽን ነው ዓላማ ላላቸው ሰዎች። ስለዚህ አዶናይን ሰፖርት አድርጉት፣ ከጎኑ ሁኑ፣ ሂዱ፣ ተማሩ፣ ህይወታችሁን መቀየር ትችላላችሁ። ላይፍ ይኸውላችሁ አንደርስታንድ ባደረገና ባላደረገ መካከል በጣም ልዩነት አለው። ናሃ የምትሉበትን ሞመንት ታገኛላችሁ ብዬ አስባለሁ። እንደዚህ አይነት ሰዎችን እንዳሰሙ ሲጀመር አሜሪካ ያሉ ኢትዮጵያውያን አንተን የሚሰሙ አይመስለኝም አሁን ላይ ነገሮች ሁሉ ስለተቀያየሩ ማለት ነውና አንተ ኦልድ ትሬንድ ነው የምታካሄደው፣ እኛ ደግሞ ርቀን ሄደናል። ያንን ልልህ ነው የመጣሁት። ዛሬ ቀን ሙሉ ስለ ሰው ነው ማወራው። ይመቻችሁ። ሌላው መነጋገሪያ የነበረው ቪዲዮ የዮኒማኛ ነው። እንግዲህ እንደተመለከታችሁት ማለት ነው። እንግዲህ አዶናይ በአሜሪካ የሚያደርገውን ቱር ነው እንግዲህ እየተቃወመ ያለው። አንተ አቅም የለህም እያለው ነው ለሞቲቬት ለማድረግ የሚያደርገውን ቱር ማለት ነው። ስለዚህ አንዳንድ ሰዎች እንግዲህ ብዙ ነገር እያነሱ ነው ያሉት። ከነዚህ መሃል ደግሞ ሜና ወንድማችን እንግዲህ አሪፍ አድርጎ መልስ ሰጥቶታል ማለት ነው። በነገራችን ላይ አንዳንድ ነገሮችን ለኛ የሚያስፈልገን ነገር ለሌሎች እንደሚያስፈልግ መረዳት ያለብን ይመስለኛል። እንግዲህ አዶናይ ደግሞ ይሄንን ነው እያደረገ ያለው። ፍላጎት ያለው ሰው መሳተፍ ይችላል፣ ካልፈለክን ደግሞ እንግዲህ አለመሳተፍ እንችላለን ማለት ነው እንጂ ለኔ ካልተስማማኝ እኔ አልተስማማሁበትም መውጣት አለብኝ። ልክ ነው። ለሌላው ግን መቃወም አንችልም ማለት ነውና እንግዲህ ሜና ወንድማችን አሪፍ አድርጎ መልስ ሰጥቶታል። እንግዲህ የተናገረው አዶናይ ምን ብሎ ነው የተናገረው የሚለው እሱን ላስደምጣችሁና ወደ ቀጣይ ቪዲዮ አሸጋግራችኋለሁ ማለት ነው። ማርች 28 በዋሽንግተን ዲሲ እሴይ ቱር ጀምረናል። ዋርነር ቲያትር ቲኬት ቡክ ማድረግ ከፈለጋችሁ ሊንክ ባዮ ላይ አለ። ሌትስ ጎ። ታሪክ መስራታችን አናቆምም። እናንተም እንዴት ታሪክ እንደምትሰሩ አሳያችኋለሁ። ኮንፊደንስ እንዴት አዲሱ ማንነት እንደምትገነቡት፣ እንዴት ሰው ምን ይለኛል የሚለው ፍርሃታችሁ እንደምታጠፉት እኔ ራሴ አሳያችኋለሁ። ከፊት ያለው ፖስተር አሳያችሁ እስኪ በእናትህ። እነሱ ሲገምቱን ማለት ነው እኛ ከፍ ብለን እንገኛለን። የምን ውድድር ነው? የምን ዝቅ ማለት ነው? ሰማይ ላይ ነን። የታባቱ በነገራችን ላይ ትኬቱ በሌሎች ሰዎች እንግዲህ በፎርጅድ እየተሰራ እንደሆነ ሰምቻለሁኝ። ጥንቃቄ አድርጉ እዛ ያላችሁ ሰዎች ስትገዙ ማለት ነው። እና ይህንን ነው የሚመስለው። እንግዲህ ብላክ ስታር ለአዶናይ ስጦታ ሰጥቶታል። እሱን ጋብዛችኋለሁኝ። ከዛም በኋላ ወደ ቬሮኒካ ጉዳይ እንገባለን ማለት ነው። ጋይስ ብላክ ይዞልኝ የመጣ ጊፍት ተመልከቱት። አንዴ ደርሼ መጣው ብሎ ሄዶ ማለት ነው ሲመለስ አፕል ተሸክሞላችሁ መጣ። እስኪ አብረን እንክፈተው። ቴንክ ዩ ሶ ማች። አጥፌዋለሁ በደንብ አድርጌ ድጋሚ ቴንክ ዩ ሶ ማች። እያንጨበጨቡ መለኛ ስላለ ሰው ያጨበጭቡት ነገር ወደኛ እናመጣዋለን። ችግር የለውም። ዋው አፕ የለኝም አፕል ዋች ነው። I'm going to wear this from now on። እህቴ ግን ትነጥቀኛለች ከሄድኩኝ በኋላ። በጣም ነው እንዴት ነው የሚከፈተው?
ውስጡ ለራሱ አተ Man, thank you so much. Thank you so much, man. You deserve it, man. Huh? You deserve it. Damn. God damn. Nasa, nakfado. You have a gift receipt. You have 14 days. Thank you don't like it, you can return it. I don't never. Never. እንዴት አድርገን ይሄን ሪተርን እናደርጋለን? በስመ አብ God damn. ይሄ ቻርጀሩ ነው ይሄ። ይሄኛው እንትኑ ነው ልቡ ነው ይሄኛው ልቡ ነው እሱ ለልደት ብሎ ነው ያመጣልኝ ጋይስ ቤት አለ እንትኑ ይሄኛው ገመዱ ነው እስቲ እንደዚህ ነው የሚወጣው መሰለኝ ዋው አያብ everything easy በቃ እኛ እናካብስ best ማሰሪያ ነው the best ማሰሪያ አሁን እኛው የራሱ አወጣጥ አለ በእርግጠኝነት እንደዚህ ያለ የሚወጣው እያፈላሰፉ ነው ይሄው እንደዚህ ነው የምትወጣው እንደዚህ ነው የምትወጣው ሁሉም ራሱ በቃ ደስ ሲል አከባበቱ አውቀው ነው እንደዛ የሚያደርጉት course it's easy ከዛ ይሄ ታደርጋለህ እንደዚህ slide in ይሄ ምንድነው ይሄ ደግሞ የራሱ እንትን ነው እንቀጥዋለን እንደዚህ ይገርማል የብላኪ ጊፍት ነች እንግዲህ እቺ በጣም አመሰግናለሁ ወንድም ማለት ነው an amazing human man thank you ከዛ ይሄኛው ምን እናደርገው አይደል እንዴት ወደዛ አፕል ነው ያንተ ዋው አዲሱ አፕል እንትን ነው ይሄ እጄ ላይ አድርገው መጀመሪያ ነው ማጥበቢያና ማስያው ነው ይሄኛው ከነዚህ ነው ወይስ ልገልክ ሌላ ደግሞ I saw your Instagram. I let's one. I like to hear. I like the random. Damn. Classic. Thank you, man. Blacky, man. Thank you. አንዳንድ ነገሮችን ግን መሆን አይቻልም። በቃ ላይ ማድረግ አይቻልም። ማናችንም አዶናይን መሆን አንችልም። ማለቴን ይሄን ነው ሪያላይዝ ያደረኩት። ሁላችንም እንደሱ መሆን እንፈልጋለን ግን አንችልም። ይሄ ለጥቂት ሰዎች ብቻ የሚሰጥ ጊፍት ነው ብራዘር። በተመረጡ በጣም በብዙ ፈተና ታይተው ላለፉ ሰዎች ብቻ ፈጣሪ ያዘጋጀው ወርቃማ ልብ የሚባል ነገር አለ። ያንን ማለት አንችልም አብዛኞቻችን አይመስላችሁም? Hey. He checking her out. Look at him. We gotta put her gloves on. We got her blue hands. That's funny. That's funny. Yeah, you got a toe. Hi. You want to stay here? እኔ ጋይስ በህይወቴ ሴት ልጅ ሀብታም ሆና እንደማየት የሚያስደስተኝ ነገር የለም። ሰርታ ለፍታ ተሳክቶላት ሳይ እግዚአብሔርን እንዴት እንደምኮራ ከዛ ደግሞ እንዴት እንደምቀና በቃ ታድላ እንዴት ነው ያመጣችሁ ምናምን ጉብዝናዋን ለመማር በጣም ነው የምሞክረው የምፈልገው ማለት ነው። እና ሊያሾን ሰዓት ሰው ከምንም ይነሳል ከማዳም ቤት ተነስታ ፌመስ ሆናለች። የራሷ ቤት አላት፣ የራሷ መኪና አላት፣ እንደፈለገች ትበላለች፣ እንደፈለገች
ትዝናናለች፣ ትለብሳለች። ገባችሁ? አፍተር ኦል የሁሉም ሰው ጎል ባይ ዘ ወይ ውጭ ሀገር የሚለፋው የሚወጣው ከሀገር እኮ የሚወጣው እነዚህ ነገሮች ለማሟላት ነው። ቤቱን፣ መኪናውን፣ የሚበላ የሚጠጣውን ለማሟላት እኮ ነው። ታሲት ዩ ዲድ ኢት ማሪ። እግዚአብሔርን እኔ አም ፕራውድ ኦፍ ዩ። አለቀ። ለኔ ብቻ ሳይሆኑ አርቲስቶች በሌላም ዘርፍ ያሉ ዝና ውስጥ ያሉ ስማቸው ያለ አግባብ የሚጠፋ ያለ አግባብ ስማቸው የሚነሳ ባልዋሉበት የሚያሱሉ ሰዎች እኔ ትልቅ ትምህርት ማስቀመጥ ፈልጋለሁና ኦሬዲ ክስ መስርቻለሁ። ጉዳዩ ህግ ይዞታል። በጭራሽ አሁን ከኮንሰርቲን ከምንም በላይ የሚበልጥብኝ ይሄ ጉዳይ ነው። ህግ ደግሞ መከበር አለበት። ከህግ ሁላችንም ከህግ በታች ነን። እኔ እንዲህ ነው አልልህም። ቃል እምገባላችሁ ግን እውነታውን ይዤ ከፍርዱ ጋር እዚህ ወንበር ላይ እንደምናገር ቃል ገባላችኋለሁ። ስለዚህ ይሄ ለብዙ ሰዎች መልስ ለብዙ ሰዎች ትምህርት ስለሚሆን ህግ የያዘው ጉዳይ ነው። እንዲህ ብዬ መናገር አልፈልግም፣ ግን ቃል እገባላችኋለሁ። ውጤቱን ይዤ እዚህ እመጣለሁ። የብዙዎች ጥያቄ ስለነበር ጋይስ ይህንን ቪዲዮ ዛሬ እጅግ መነጋገሪያ ነበረና ምንድነው ሊያሾ የተናገረችው ነገር አለ እንዴ ስለ ቬሮኒካ? እኔ እንጃ አይመስለኝም፣ እንደዛ የተናገረች አይመስለኝ ይሄን ያህል ነገር። ግን ምናልባት እዛ ውስጥ ካለችበት እንግዲህ የምናየው ጉዳይ ይሆናል። የቬሮኒካ ህግ ላይ እንዳደረሰችው እንግዲህ ተናግራለች ይሄንን ነገር ማለት ነው። ስለዚህ ምናልባት ሊያ ይሄንን ካለባት ቬሮኒካ ላይ ያደረሰችው ነገር ካለ እንግዲህ ትጠየቃለች ማለት ነው። ነገር ግን አንዳንድ ሰዎች አሉ ሊያን የሚደግፏት በጣምና ይገርመኛል። እንዴት ነው? ምን ያህል ነው? እንግዲህ የሆነ ነገር ውጤቱ የሚለካው በብር አይደለም በምትሰራው ስራ ነው ብዬ ነው እኔ የማምነውና እንግዲህ የሰው ህይወት አጥፍተም ባለሀብት ልትሆን ይችላልህ፣ ስኬታማ ልትሆን ይችላልህ። ነገር ግን በሁለት መንገድ ካየነው በመልካምና በመጥፎ ነገር ነው እንግዲህ እንደዛ ውጤታማ ልትሆን ትችላለህ በሁለቱም መንገድ። ነገር ግን ልክ ነው ብዬ እኔ አላስብም። ምናልባት ውጤት እውነት ነው ካላችሁ ማለት ነው። እና እኔ ግርም ነው ያለኝ አንዳንድ ሰው እንደዚህ ሀሳብ ሲሰጥ ስለሊያ እንግዲህ ይሄ ያለችበት ሁኔታ ወደ መልካም ነገር አሁንም ብትቀይረው አሪፍ ነው ብዬ ነው እኔ የማምነው እንጂ ብዙ ነገር መጥፎ ነገር ተሰርቶም ባለሀብት ዝነኛ መሆን ይቻላል። እና እኔ እንጃ እንግዲህ የእናንተ ሀሳብ እዚህ ላይ መስጠት ትችላላችሁ ብዬ አስባለሁኝ። እንግዲህ የነበረኝ ቆይታ ይህንን ይመስላል። እስካሁን ከቆያችሁ በጣም ነው የማመሰግነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህንን ቪዲዮ አበረታቱት። ሀሳብ ካላችሁ ኮሜንት ስጡኝ ማለት እወዳለሁኝ።